ሰላም እንዴት ናችሁ? በያላችሁበት ከቢኤች ቲቪ ሁላችሁም መልካም ጊዜን እያሳለፋችሁ እንደሆነ መልካም የረፍት ቀን እንደሚሆንላችሁ ተስፋ አድርጋለሁ። ቸልሲ እንግዲህ እንደምታውቁት ትናንትና ባደረገው የእንግሊዝ ፕሪሚየር ሊግ ጨዋታ በርንማውዝን በቫይታሊቲ ስቴዲየም አስተናግዶ እንግዲህ አቻ በሆነ ውጤት ተጠናቋል። ጨዋታው ቸልሲ ነጥብ ጥሏል። የውድድር ዘመኑ ከተጀመረ ጀምሮ ቸልሲ ለመጀመሪያ ጊዜ ነው ምንም አይነት ግብ ሳያስቆጥር ባዶ ለባዶ በሆነ ውጤት መለያየት እየቻለው ማለት ነው። ቸልሲ ባደረጋቸው እንግዲህ ሁለት ጨዋታዎች ማግኘት ከነበረበት 6 ነጥብ ማግኘት የቻለው 1 ነጥብ ብቻ ነውና ይህም በጣም አስቸጋሪ ያደረገው ይመስለኛል። በተለይ ደግሞ ሌሎች ክለቦች ነጥብ እየጣሉ ነው ያሉት በዚህ ሰዓትና ያንን ክፍተት መጠቀም ሳይችል ቀርቷል። ቸልሲ ይህንን ማድረግ ነበረበት። በባለፈው ሳምንትም ነጥቦች ጥለዋል ክለቦች። ያንን መጠቀም ሳይችል ቀርቶ ጭራሽ በሊድስ ዩናይትድ ተሸንፎ ነው የወጣው ቸልሲ። አሁን ደግሞ ትናንትና በበርንማውዝ እንግዲህ አቻ ወጥቷል። በርንማውዝ ያለፉትን 7 ጨዋታዎች ማሸነፍ ሳይችል ነው ወደ ትናንትናው ጨዋታ የመጡትና ቸልሲ ግን ይሄንን መጠቀም ሳይችል ቀርቷል። አርሰናልም እንደምታውቁት ትናንትና ሽንፈትን አስተናግዷል በአስቶን ቪላ። እነ ሊቨርፑልም እንግዲህ ነጥብ ጥለዋልና መጠቀም መቻል ነበረበት ቸልሲ። ይህንን ሳያደርግ ቀርቷል። በጨዋታው ላይ እንግዲህ እዚህ ግባ የሚባል እንቅስቃሴ ማድረግ አልቻሉም ቸልሲዎች። ኮል ፓልመር በቋሚነት የጀመረበት ጨዋታ ነበር የትናንትናው ጨዋታ። ኮል ፓልመር ጥሩ የሆነ እንቅስቃሴን አድርጓል ማለት አይቻልም። እውነት ለመናገር ገና ከጉዳትም አገግሞ እንደመምጣቱም አንጻር የተወሰኑ ደቂቃዎችን ለኮል ፓልመር ለመስጠት ያክል ያስጀመሩት ነው የሚመስለኝና ኮል ፓልመር እንግዲህ ገና ወደ አቋሙም የመጣ አይመስለኝም። ደቂቃዎችን በደንብ እያገኘ ወደ ጨዋታ ሪትም እስኪመጣ ድረስ የተወሰኑ ጨዋታዎች የሚያስፈልጉት አይነት እንቅስቃሴ ነው የሚጠቁም አይነት እንቅስቃሴ ነው ትናንትና ሲያደርግ የነበረው። ከዛ ውጭ ግን የቸልሲ እንግዲህ በፖዚቲቭ ላይ የምችለው የተከላካይ መስመሩ ብቻ ነው። በተለይ የትሬቨር ቻሎባና የዌስሊ ፎፋና ጥምረት፣ የሁለቱ ጥምረት እንግዲህ በጣም ጥሩ የሆነ ለቸልሲ ክሊንሺቶችን እያስገኘ መሆኑ ይታወቃልና ኤንዞ ማሬስካም ከጨዋታው በኋላ የተናገሩት እንግዲህ ይህንን ነው። ለእኔ እንግዲህ በዚህ ሰዓት በጣም ጥሩ የሚባል ጥምረት ያለው የተከላካይ መስመር በቸልሲ ቤት የትሬቨር ቻሎባና የዌስሊ ፎፋና ነው ሲሉ ነው የተናገሩትና እነሱ እንግዲህ በተሰለፉበት ጨዋታ ላይ በጣም ብዙ ክሊንሺቶችን አግኝተናልና በመከላከል ረገድ ላይ በጣም የተዋጣለት ጥምረት ሳናገኝ አንቀርም ሲሉ ነው የተናገሩት ኤንዞ ማሬስካ። ሁለቱ በተጫወቱበት ጊዜ እንግዲህ በተለይ ዌስሊ ፎፋና የአየር ላይ ኳሶችን በደንብ አድርጎ የማጨናገፍ ችሎታ አለውና የሁለቱ ጥምረት እንግዲህ ክሊንሺቶችን ቸልሲ እንዲያገኝ አድርገዋል። ከዛ ውጭ ግን እዚህ ግባ የሚባል እንቅስቃሴም ቸልሲ ማድረግ አልቻለም ነበር። እውነት ለመናገር ሲፈትኑ አምሽቷል። እንደውም ቦርንማውዞች በጣም ከባድ ፈተና ሆኖ ነበር ለቸልሲ አቻ በመውጣቱ ምክንያት። እንግዲህ አሁን ቸልሲ ያለውን የነጥብ ልዩነት በጣም ተቀራራቢ ደረጃ ላይ ሆኗል። እንደውም በጣም አስቸጋሪ ተቀራራቢ በ1 እና በ2 ነጥቦች መካከል ነው እንግዲህ ቸልሲ እስከ 10ኛ ያለውን ደረጃ እንኳን ብታዩ በ1 እና በ2 ነጥብ ልዩነት ነው ያለውና ይሄ በጣም አስቸጋሪ የሚያደርገው ይመስለኛል። ሌላው እንግዲህ በጨዋታው ላይ ያየነው የሊያም ዴላፕ ጉዳት ነው። እንግዲህ ሊያም ዴላፕ ከዚህ በፊት እንግዲህ 2 ወር ያክል ጊዜ ተጎድቶ ከሜዳ ርቆ እንደነበር ይታወቃልና አሁንም ትናንትና ወደ 30ኛው ደቂቃ አካባቢ ላይ እንግዲህ ባጋጥመው የትከሻ ጉዳት ምክንያት ተቀይሮ ወጥቷል ማለት ነው። ኤንዞ ማሬስካም ከጨዋታው በኋላ እንግዲህ እንደተናገሩት ሊያም ዴላፕ ያጋጠመው ጉዳት የትከሻ ጉዳት እንግዲህ በጣም ከባድ ይመስለኛልና ሲታይ ከባድ ይመስላልና አሁንም ለረጅም ጊዜ ከሜዳ ሊርቅ እንደሚችል ነው ኤንዞ ማሬስካ የተናገሩት። ሊያም ዴላፕ እንግዲህ ለቸልሲ ባደረገው 17 ጨዋታዎች እንግዲህ 2 ጎሎችን ብቻ ነው ማስቆጠር የቻለውና በጣም ደካማ የሆነ ፎርም ላይ ነው የሚገኘው። ሊያም ዴላፕ ደካማ እንቅስቃሴ ነው እያደረገ የነበረው። ከቸልሲ ጋር እንግዲህ ሆልድ አፕ ፕሌይ በሚጫወትበት ጊዜ በጣም ደካማ የሆነ የሆልድ አፕ ፕሌይ እንቅስቃሴ ነው የሚያደርገው። ሊያም ዴላፕ ኳስን በትክክል መያዝ አይችልም ነበርና ሊያም ዴላፕ በጣም አስቸጋሪ የሆነ ጊዜን እያሳለፈ ይመስለኛል በቸልሲ ቤት። ባለፉት 17 ጨዋታ 2 ጎሎችን ብቻ ነው ማስቆጠር የቻለው። እንደውም በኢማኑኤል ኢሜጋን ማስፈረሙ ይታወቃል ቸልሲ። እንደውም ኢማኑኤል ኢሜጋ በጥር የዝውውር መስኮት ወደ ቸልሲ ይመጣል ተብሎ እየተጠበቀ ያለ ተጫዋች ነው። ከስትራስበርግ በጣም ቅሬታ ስትራስበርጎች የፈጠሩበት ተጫዋች ነው። ይህ አጥቂ እንግዲህ ከስትራስበርግ ወደ ቸልሲ ይመጣል ተብሎ ይጠበቃል።
እና ያው የሊያም ዴላፕን ግልጋሎት አለማግኘት ደግሞ ለቼልሲም ሌላ ራስ ምታት ይሆንብናል ሲሉ ነው የተናገሩት። ኤንዞ ማሬስካ በተለይ ደግሞ ጃኦ ፔድሮም ጥሩ የሆነ አቋም ላይ አይደለም የሚገኘው በዚህ ሰዓት ላይ። እንደገና ደግሞ ኮል ፓልመርም የተወሰነ ጊዜን የሚፈልግ አይነት ይመስለኛል ወደ ተሟላ እንቅስቃሴ እንዲገባና ከዛ አንጻር ደግሞ ሌላ ጉዳት ማስተናገዱ ቼልሲ በጣም አስቸጋሪ ይመስለኛል። ሌላ ግን የታዘብኩት ምንድነው ለቼልሲ ነጥብ ማጣት ደግሞ ሌላው ትልቁ ምክንያት የሆነው ብዬ የማስበው የሞይሰስ ካይሴዶ አለመኖር ይመስለኛል። እና የሞይሰስ ካይሴዶ በአርሰናሉ ጨዋታ ያየው ቀይ ካርድ ቸልሲን ዋጋ ያስከፈለች መሆኑን ነው እንግዲህ የተመለከትኩት። በጣም አስቸጋሪ ነው። ምክንያቱም ሞይሰስ ካይሴዶ የ6 ቁጥር ቦታው እንግዲህ የዲስትሮየር የሚባለው ዲፌንሲቭ ሚድፊልደርን ቦታ በተገቢ ሁኔታ ሲመራ የነበረ ተጫዋች ነው። ያለሱ ቸልሲ መሀሉ በጣም ባዶ ሆኖ አይቼዋለሁ። በጣም ክፍተት የሚፈጥር ለተጋጣሚ ተቃራኒ እንግዲህ ክለብ በጣም ብዙ አይነት እድሎችን የሚፈጥር ቡድን ሆኖ አግኝቼዋለሁ ቸልሲ ያለ ሞይሰስ ካይሴዶ። እና ካይሴዶ በሌለበት እንግዲህ የትናንትናው የበርንማውዝ ጨዋታ ላይ ሪሲ ጄምስ የካይሴዶን ቦታ እንግዲህ ተክቶ ለመጫወት ሞክሯል። በእርግጥ ሪሲ ጄምስ ጥሩ የሆነ እንቅስቃሴ የተቻለውን ያቅሙን አክል ሞክሯል። ሆኖም ግን ሞይሰስ ካይሴዶ አለመኖር በጣም ክፍተት ሲሰጣቸው ለበርንማውዞች አይተናል ትናንትናና በጣም ጎርቶናል። ገና የኤቨርተን ጨዋታም እንግዲህ ካይሴዶ ያመልጠዋል። ከዛ አንጻር ለፓልመርም ጥሩ የሚሆንለት የነበረው ካይሴዶ ቢኖር ኖሮ በነፃነት እንዲንቀሳቀስ በጣም ጥሩ የሆነ እድል ይሰጠው ነበርና ካይሴዶ አለመኖር ቸልሲን በከፍተኛ ሁኔታ እየጎዳበት ያለበት ሁኔታ ነው እንግዲህ የሚታየኝ። ሌላው እንግዲህ የኮል ፓልመር ካይሴዶ ቢኖር አንደኛ በጣም ጥሩ የሆነ እንቅስቃሴ ሊያደርግ ይችላል። ወደፊት ገፍቶ በደንብ በነፃነት ኳሶችን ቢነጠቅ ራሱ የሚያስፈራ አይነት ሁኔታ ስር ላይገባ ይችላል ቸልሲና ከዛ አንጻር ጥሩ እንቅስቃሴዎችን ማድረግ ይችል ነበር። ካይሴዶ ባለመኖሩ ግን ጥንቃቄና ወደኋላ ዘንብሎ የመጫወትን ነገር የመረጠ ይመስለኛል ኮል ፓልመርና ከዛም አንጻር እዚህ ግባ የሚባል እንቅስቃሴ በበርንማውዝ ላይ እንግዲህ ማድረግ አልቻለም ነበረ። ከዛ ውጭ ግን ኤንዞ ማሬስካ በብዛት እንግዲህ አምናም ከጉዳቱ በፊትም እንግዲህ ኮል ፓልመር አብዛኛው ጊዜ ሲያጫውቱት የነበረው እንግዲህ ፓልመርን ወደዚህ በግራ በኩል አዘንብሎ ከገርናቾ ጋር አጣምረውት በግራ በኩል አዘንብሎ እንዲጫወት ነበር የሚያደርጉት ኤንዞ ማሬስካና ይሄ ደግሞ ጥሩ አይመስለኝም ለኮል ፓልመር። ምክንያቱም ኮል ፓልመር ብዙ ጊዜ ወይ የቀኝ ክንፍ ላይ ወይም 10 ቁጥር ሆኖ ወደ ቀኝ አዘንብሎ ሲጫወት በጣም ውጤታማ የሆነ እንቅስቃሴዎችን ማድረግ የሚችል ሹቶችን መሾት የሚችል ይሄ አኪዩሬት የሚባል በጣም ፍጥነት የሌለው በጣም ኃይል የሌለው ሆኖ ግን ፕሪሳይስ የሆነ አኪዩሬት የሆነ ጎል ላይ ያነጣጠረ ኳሶችን የመምታት አቅም አለው በቀኝ በኩል ሲጫወት ኮል ፓልመርና ይሄን እንዲያደርግ ግን ትናንትናም ኤንዞ ማሬስካ አልፈቀዱለትም። ወደ ግራ ዘንብሎ እንዲጫወት ነበር ያደረጉት። ያም ደግሞ አንኮምፈርተብል እንዲሆን አድርጎታል። ምቾት እንዳይሰማው ሆኗል ኮል ፓልመር። ከዛ አንጻር ጥሩ እንቅስቃሴዎችን ማድረግ አልቻለም ነበረ። ማርክ ጊው እንግዲህ የሊያም ዴላፕን ቦታ ተቀይሮ ገብቶ ለመሸፈን ሞክሯል። ማርክ ጊው እውነት ለመናገር ጥሩ እንቅስቃሴን አድርጓል። በተሻለው አቅም ኳስ ወደሱ ብዙም አልደረሰም። በደረሰበት ቁጥር ግን ማርክ ጊው የተሻለ እንቅስቃሴን አድርጓል ብዬ አስባለሁ። አሁን ለማክሰኞ ለሚመጣው እንግዲህ ማክሰኞ የቻምፒዮንስ ሊግ ጨዋታ ከአትላንታ ጋር ቸልሲ ላለበት ጨዋታ ማርክ ጊው በአጥቂነት ገብቶ ሊሞከር የሚችልበት ሁኔታ ሊኖር ይችላል። ዞሮ ዞሮ ግን ማርክ ጊው ተቀይሮ ከገባ በኋላ ያደረገው እንቅስቃሴ በጣም ጥሩ ይመስለኛል። ቸልሲ ግን አሁን ላይ እንግዲህ 25 ነጥቦችን ይዞ ነው ያለው በእንግሊዝ ፕሪሚየር ሊግ እንግዲህ ከመሪው አርሰናል በ8 ነጥብ ርቀት ላይ ነው የሚገኘው። አርሰናል ትናንትና በአስቶን ቪላ ከመሸነፉ አንጻር አስቶን ቪላ ራሱ ከኛ ኋላ የነበረ ከቸልሲ ጀርባ የነበረ ክለብ ነበር። አሁን ግን በጣም የሚገርም አቋም ነው እያሳዩ ያሉት የኡናይ ኤመሪው አስቶን ቪላ 30 ነጥብ ላይ ተቀምጠዋል። እንግዲህ በዚህ ሰዓት ላይ አርሰናልም ትናንትና አሸንፈዋል። ከቸልሲ እንግዲህ 5 ነጥብ ርቀው ነው ያሉት። ከዛ ውጪ ግን ማንቸስተር ሲቲ ደግሞ በጣም እየቀረበ ነው ያለው ወደ አርሰናል። ማንቸስተር ሲቲ ራሱ 31 ነጥቦችን ይዟል። በ2 ነጥብ ብቻ አድርጎ አጥቦ ነው ያለው የዋንጫ ፉክክሩን እና ማንቸስተር ሲቲ ዘንድሮም ቀስ እያለ ተስቦ ወደ ዋንጫ ፉክክሩ የገባበትን ሁኔታ ያሳካበት ጨዋታ ነበር ትናንትና ምሽት ያከናወነው ማለት ነው። ሌላው ትናንትና እንግዲህ የዚህ የሞሐመድ ሳላ እንግዲህ የሞ ሳላ ጉዳይ በጣም አነጋጋሪ ነበር። እውነት ለመናገር በሁሉም የስፖርት ደጋፊዎች ውስጥ እንግዲህ ግርምትን የፈጠረ ቃለ መጠይቅ አድርጓል ትናንትና። ሞሐመድ ሳላ በጣም
አስቸጋሪ የሆነ ቃለ መጠይቅ ነው ያደረገው ከአሰልጣኝ አርኔ ስሎት ጋር እንግዲህ ቅሬታ ውስጥ እንደገባ የሚያሳይ ቃለ መጠይቅ አድርጓልና ወይ አርኔ ስሎትን ወይ እኔን ይመርጣል ሊቨርፑል አይነት የሚመስል ንግግር ነበር ትናንትና ያደረገው መሐመድ ሳላ። ለሊቨርፑል ክለብ እንግዲህ በጣም ጥሩ የሆኑ ነገሮችን አድርጌያለሁ፣ የተቻለኝን ሁሉ ሰጥቻለሁ፣ ከደጋፊዎቹም ከክለቡም ጋር ጥሩ የሆኑ ትውስታዎችን ትዝታዎችን አሳልፈናል። ሆኖም ግን አሁን እኔ ላይ እየተደረገ ያለው ነገር ተገቢ አይመስለኝም ሲል ነው የተናገረው። አሁን ላይ ከአሰልጣኝ አርኔ ስሎት ጋር ብዙም ግንኙነት እንደሌለው ነው የተናገረው መሐመድ ሳላ። ምንም ባልገባኝ ሁኔታ ነው ቤንች ላይ እየተቀመጥኩ ያለሁት ከሰሞኑና ለእኔ ይሄ አይገባም ሲል ነው የተናገረው መሐመድ ሳላ። ይሄ የመሐመድ ሳላ ግን ንግግር እውነት ለመናገር ተገቢ አይመስለኝም። ምክንያቱም እንግዲህ መሐመድ ሳላ በዘንድሮ የውድድር ዓመት ለሊቨርፑል በተጫወተበት ጨዋታዎች ላይ ጥሩ እንቅስቃሴዎችን እያደረገ አልነበረም። እኔ እስካየሁት ድረስ በጣም ጥሩ የሆነ እንቅስቃሴዎችን እያደረገ አልነበረም መሐመድ ሳላ። ከዛ አንጻር ቤንች ላይ ቢቀመጥ ጀስቲፋይ የሚደረግ ተገቢነት ያለው ይመስለኛል እና ቤንች ላይ በተቀመጠ ቁጥር እወጣለሁ ብሎ ማስፈራራት፣ አሰልጣኙን መውቀስ ተገቢ አይመስለኝም እና አሁን ላይ ግን መሐመድ ሳላ ያው ወይ አርኔ ስሎትን ወይ እኔን ይመርጣል ሊቨርፑል የሚል ነገር ነው እየተናገረ ያለው። ትናንትና እንግዲህ እጁን እያውለበለበ እንግዲህ የመሰናበት አይነት ምልክት እያሳየ ነበር ለሊቨርፑል ደጋፊዎች። መሐመድ ሳላ እንግዲህ የመጨረሻ የአንፊልድ ጨዋታውን ያደርግና በሚቀጥለው ሳምንት ወደ አፍኮን ይሄዳል ማለት ነው። የአፍሪካ ዋንጫ እንግዲህ ለማከናወን መሄዱ አይቀርምና ያን እንግዲህ ወደ ከአንድ ወር በላይ እንግዲህ ለሊቨርፑል ግልጋሎት አይሰጥም ማለት ነው መሐመድ ሳላ በአፍሪካ ዋንጫ ላይ ስለሚሳተፍ። ከዛ አንጻር ያው ከአፍሪካ ዋንጫ በኋላ የሚሆነው ነገር አይታወቅም። ስለዚህ የመሰናበት ያክል ከዛ በኋላ ግን ወይ አርነ ስሎት ይሰናበታል፣ ካልሆነ ደግሞ እኔ ክለቡን ለቃለው የሚል አይነት እንቅስቃሴዎችን እያደረገ ነው ያለው መሐመድ ሳላ። በእኔ በበኩሌ ተገቢነት ያለው አይመስለኝም። ዘንድሮ ዓመት እንግዲህ በዘንድሮ የውድድር ዓመት ጥሩ እንቅስቃሴን እያደረገ አይደለም ያለው መሐመድ ሳላ። ከዛ አንጻር አንዳንድ ጊዜ እንደዚህ ተጫዋቾች አሰልጣኞችን እየመቀየር ይህን ያክል ስልጣን ማግኘት በጣም ጥሩ የሆነ ነገር አይመስለኝምና ይህም እንግዲህ በጣም አስገራሚ ሆኖ አግኝቼዋለሁ። ለማንኛውም እንግዲህ ቼልሲ ማክሰኞ የቻምፒዮንስ ሊግ ጨዋታ ይኖረዋል። ነገ እንግዲህ ከቻምፒዮንስ ሊግ ጨዋታ አስቀድሜ ያሉትን አንዳንድ ነገሮች ማሬስካም እንግዲህ ፕሬስ ኮንፈረንስ መስጠታቸው አይቀርም። ስለዚህ አዳዲስ ነገሮች ያሉትን ነገር ለእናንተ አቀርብላችኋለሁ። ከዛ በተረፈ ግን ቼልሲ በዚህ አቋሙ የሚቀጥል ከሆነ ቶፕ ፎር ውስጥ ራሱ ለመግባት በጣም አስቸጋሪ የሆነ እንቅስቃሴዎች እንደሚጠብቁት ይሰማኛል። በጣም አስቸጋሪ ሁኔታ ላይ ነው ያለው። ኤቨርተን በጣም ጥሩ አቋም ላይ ነው ያለው። በነገራችን ላይ ኤቨርተን በጣም ጥሩ አቋም እያሳየ ነው ያለው። በጣም ቼልሲ ላይ እየደረሰበት ያለ ክለብ ነው ኤቨርተን በዚህ ሰዓት ላይ። ቀጣይ ጨዋታችን ደግሞ ከኤቨርተን ነው። በጣም ከባድ ይመስለኛል እና ተቀራራቢ አቋም ላይ ያሉ ክለቦች ከመሆናቸው አንጻር ቼልሲ እና ኤቨርተን በዚህ ሰዓት ላይ በጣም ከባድ ፈተና ለቼልሲ ይሰጣሉ ብዬ ገምታለሁ። ሆኖም ግን እንግዲህ ቼልሲ አቋሙን ማስተካከል ያለበት ይመስለኛል። ምን አይነት አስተያየት አላችሁ? ቼልሲ እስቲ ስለ ሰሞኑ የቼልሲ አቋም ያላችሁን አስተያየት እንግዲህ በኮመንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን ተጫኑ። መልካም ጊዜ እንድታሳልፉ ለሁላችሁም እመኛለሁ። ቻው።